በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ወደ ተሻረውና ወደ አነሰው ኪዳን ለምን ትመለሳላችሁ? እግዚአብሔር ጸጋና ሰላም ከሁላችሁ ጋር ይሁን። እንደምን ቆይታችኋል? የዕብራውያን መልእክት ጥናታችን ምዕራፍ 8 እስከ ቁጥር 7 ሄደናል። ዛሬ ደግሞ ከቁጥር 8 እስከ ፍጻሜ ምዕራፍ ያለውን እንመለከታለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንድትጀምሩ፣ እንደዚሁም ደግሞ ሙሉ መልእክት ከመጀመሪያው ጀምራችሁ ጠንቅቃችሁ ደጋግማችሁ በማዳመጥ በዚህ ዘመን እግዚአብሔር ለኛ ያለውን መልእክት እንድትረዱ በእግዚአብሔር ፍቅር አደራ እላለሁ። ለሐሳብ ቢኖራችሁ ጥያቄና አስተያየት ቢኖር እንዲሁም ነፃ የምክር አገልግሎት የጸሎት እገዛም ብትፈልጉ በስክሪኑ ላይ ያሉ ስልኮች አሉ፣ ልታገኙን ትችላላችሁ። እንደዚሁም ደግሞ አገልግሎቱን ለማገዝ ልቤ አነሳስቶኛል የምትሉ ካላችሁ ደግሞ እንዲሁ በስክሪኑ ላይ የተዘረዘሩ የባንክ አካውንቶች ስላሉ በማስገባት ከእግዚአብሔር በረከት እንድትካፈሉና የእግዚአብሔርን ስራ እንድታግዙ፣ እንዲሁም ደግሞ የሰው እጅና የሰው አቅም የማይደርስበትን የእግዚአብሔር እጅ ብቻ የሚደርስበትን ታምራትና መልካምነት እንድትቀበሉ በጌታ ፍቅር አበረታታችኋለሁ። ዕብራውያን መልእክት ምዕራፍ 8 ከቁጥር 8 እነርሱንም እየነቀፈ ይላቸዋልና እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ኪዳን የምገባበት ወራት ይመጣል ይላል ጌታ። ከግብፅ አገር አውጣቸው ዘንድ እጃቸውን ባያስኩበት ቀን ከአባቶቻቸው ጋር እንደገባሁት ኪዳን አይደለም፣ እነርሱ በኪዳኔ አልጸኑምና እኔ ቸል አልኳቸው ይላል ጌታ። ከዚያ ወራት በኋላ ከእስራኤል ቤት ጋር የሚገባው ቃል ኪዳን ይህ ነው ይላል ጌታ። ሕጌን በልቦናቸው አኖራለሁ፣ በልባቸውም እጽፈዋለሁ፣ እኔም አምላክ እሆናቸዋለሁ፣ እነርሱም ሕዝብ ይሆኑልኛል። እያንዳንዱም ጎረቤቱን እያንዳንዱም ወንድሙን ጌታን እወቅ ብሎ አያስተምርም። ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ያውቁኛልና አመፃቸውን እምራቸዋለሁ፣ ኃጢአታቸውንም ደግሜ አላስብም። አዲስ በማለቱ ፊተኛውን አስረጅቷል፣ አሮጌና ውራጅ የሆነውስ ሊጠፋ ቀርቧል ይላል። ክብር ለእግዚአብሔር ለአምላካችን ይሁን። እንግዲህ እየነቀፈ ይላቸዋል ይላል። እንግዲህ የሚነቀፍ ስህተት ያለበት ወይም ደግሞ ጉለት ያለበት ነገር እንደሆነ እየተናገረ ነው። ሕግ የእግዚአብሔርን የቅድስና መርህ ለማሳየት የተሰጠ እንጂ ሰው የእግዚአብሔርን ሕግ ለመፈጸም የሚያስችለውን ኃይልና አቅም ብቃት እንዲሰጥ ታቅዶ የተሰጠ አይደለም። ሕግ በራሱ ፍጹም ነው። ሰጪው እግዚአብሔር ስለሆነ ሕግ ነቀፋ አለው፣ ውራጅ ነው ምሎ ሲናገር ከተሰጠበት አንጻርና ከሚጠበቀው በሰው ልጅ ላይ ሊታይ ከሚጠበቀው አንጻር እንጂ ውራጅ የሚነቀፍ ሲል እግዚአብሔር የሰጠውን ነገር ማለት አይደለም። እግዚአብሔር የሰጠው ሕግ ዓላማው የተሰጠበት ዓላማ የእግዚአብሔር የቅድስና መርህ በማሳየት ሰዎች ከፍ ወዳለውና ፍጹም ወደሆነው የእግዚአብሔር ስጦታ እንዲያስቡ፣ እንዲቃትቱ፣ እንዲዘረጉ የሚያደርግ ነው። ጸጋ ይሄ ነው። ጸጋ ነው። ሕግ አድርግ ካላደረግ ይሄ ይከሰትብሃል፣ ካደረግ ይሄን ትቀበላለህ ማለትና መርሁን ማሳየት እንጂ ሰው ያን በኃጢአት የተነሳ ደክሟልና ጽድቅና መልካምን መፈጸም አይችልም እና ያን ለመፈጸም የሚያስችል ብቃት ሕግ አይሰጥም። ሕግ ማድረግ ያለበትን ያመለክታል። ጸጋ ግን እንደተደረገለት እያመለከተ ያን ደግሞ የተደረገለትን አምኖ በመቀበል ለመልካም የጽድቅ ጎዳና መራመድ የሚያስችለውን ጸጋ አቅም ይሆናል። ኢምፓወር ያደርጋል። ጸጋ ኢምፓወር ነው የሚያደርገው፣ ያበቃል። ግን መታወቅ አለበት። ምን ይላሉ ፈረንጆቹ? ግሬስ ኖት ኤ ሆቴል ፎር ሲነርስ ይላሉ። ጸጋ ለኃጢአተኞች ማባበያ እንደው ማመቻመቻ ሆቴል አይደለም፣ ነገር ግን ሆስፒታል ፎር ሲነርስ ይላሉ። ሆቴል ፎር ሲንስ ለኃጢአት አይደለም፣ ነገር ግን ሆስፒታል ፎር ሲነርስ። ኃጢአተኞች ግን ምን የሚሉበት የሚታከሙበት የሚፈወሱበት ነው ጸጋ።
ይሄንን ነውና ጌታ ይናገራል። ይሄ ከ600 ዓመታት በፊት ወደ ኋላ ተመልሶ በትንቢተ ኤርምያስ ምዕራፍ 31 ከ31 እስከ 34 ያለውን የተጠቀሰውን ትንቢት እያነሳ ነው የሚናገረው። ተመልከቱ፣ እግዚአብሔር አዲስ ኪዳን ከመሰጠቱ በፊት 600 ዓመታት በፊት ቀድሞ ነው ይሄ ኪዳን የሚለወጥ እንደሆነ፣ ነቀፋ ያለው እንደሆነ፣ ጉድለት ያለው እንደሆነ ይናገራል። ሌላ ሰጣለሁ ብሎ ሲል የተሰጠው ኪዳን የተሰጠው የብሉይ ኪዳን ሕግ የሚጸና እንዳልሆነ መረዳት ይቻላል። እግዚአብሔር ሕዝቡን ሲባርክ የገባውን ኪዳን ለመፈጸም አቅቶት ሳይሆን ሕዝቡ ግን በተሰጠው ኪዳን የመኖር አቅም ስላጣ ወይ ደግሞ በዛ የኪዳን ሕዝብ የሚኖረውን ኑሮ መኖር ስላቃተው ነው እግዚአብሔር ሌላ አዲስ ኪዳን መስጠት ያልፈለገው። ለምን አለ? በኪዳኔ አልጸኑምና ይላል። ስለዚህ ኪዳኑ ላይ መጽናት ቢችሉ ኪዳኑ እነሱን ለእግዚአብሔር ክብር ብቁ ማድረግ ይችላል። ምክንያቱም ሕጉ የእግዚአብሔር ሕግ ስለሆነ። ነገር ግን በኪዳኔ ለምን አልጸኑም ሲል መፈጸም አልቻሉም። ያው ከሕግ አንዷን ያልፈጸመ ሁሉም እንዳልፈጸመ ስለሚቆጠር ማለት ነው። እና በኪዳኔ አልጸኑም ሲል ያው በቀጣይነት አገላለጽ ኮንቲኒየስ በሆነ ነው አልጸኑም እና የሚለው ምን ማለት ነው? ያለ መጽናታቸው ጉዳይ ዝም ብሎ የሚቀጥል ነው፣ ኮንቲኒየስ ነው። እና ለምንድን ነው መጽናት የአንድ ጊዜ ጉዳይ አይደለም። ጽናት የማያቋርጥ ሂደት ነው። በክርስትና የሚለው ነው ተመላለሱ አይደል? ተመላለሱ ማለት በዛ ህይወት ቀጥሉ ማለት ነው። እንግዲህ አዲሱ ኪዳን የሚያተኩረው በምንድን ነው ስንል በውስጣዊ ማንነት ላይ ነው። የውስጥ ለውጥ ነው፣ የልብ ለውጥ ነው፣ የአእምሮ ለውጥ ነው፣ የአስተሳሰብ ለውጥ ነው። የብሉይ ኪዳኑ ግን የሚያተኩረው በውጫዊ የአምልኮ ስርዓት ነው፣ ምልክቶች ላይ የሚያተኩር ነው። ይሄ የአምልኮ ስርዓት ወይም ደግሞ ሪቹዋልስ ላይ ያተኮረ ነው። ለዚህ ነው ቅዱስ ጳውሎስ በሮሜ መልእክት ምዕራፍ 3 ሮሜ 3 ቁጥር 20 ላይ ይህም የሕግን ስራ በመስራት ስጋ የለበሰ ሁሉ በርሱ ማለት በእግዚአብሔር ፊት ማለት ነው ስለማይጸድቅ ነው፣ ኃጢአት በሕግ ይታወቃልና ይላል። ሰው የሕግን ስራ በመስራት ምን አይሆንም? በእግዚአብሔር ፊት ፍጹም መሆን አይችልም። ሕግ አንዱ ስራው ምንድነው? ኃጢአትን መግለጽ ነው። እንዴት ስንል አድርግ ይላል፣ ካላደረግ ኃጢአተኛ እንደሆንክ ይመሰክርብሃል። በአዲስ ኪዳን ሰዎች እግዚአብሔርን የመፈለግ የጽድቅን ጎዳና የመፈለግ አቅም በመንገዱም የሚሄድ ጉልበት ይኖራቸዋል። ምክንያቱም በውስጣቸው እግዚአብሔር የመጠማት መንፈስ፣ እግዚአብሔር የመፈለግ መንፈስ ገብቶባቸው በትንቢት እኮ ተናግሯል። ሕዝቅኤል ምዕራፍ 36 ላይ ሕዝቅኤል 36 ምን የሚለው ድንጋዩን ልብ ከውስጣችሁ አወጣለሁ ይላል። አዲስ ልብ የሥጋ ልብ ሰጣችኋለሁ፣ ንጹሕ ረጭባችኋለሁ። ይቅርታ ማግኘት ነው። ከዛስ መንፈሴን በውስጣችሁ አኖራለሁ በትእዛዜም አስኬዳችኋለሁ ይላል። እና ያ ድንጋይ ልብ፣ የማይታዘዝ ልብ፣ የማይሰማ ልብ ምን ሆን አለበት? መቀየር አለበት። እና አዲስ ኪዳን ዲል የሚያደርገው አዲስ ኪዳን የሚሰራው ልባችንን በመቀየር ነው። ስራ ተሰርቶልሃል፣ የመዳን መንገድ ተከፍቶልሃል የሚለውን ነገር አንድ ሰው ሲያምን ልቡ ይቀየር እና አዲስ ማንነት ይጎናጸፋል። ለዚህ ነው አሳዳጁ ተሳዳጅ፣ ረጋሚው በኋላ ግን ሲረገም የሚባርክ ይሆናል። ይሄ የአዲስ ኪዳን ውስጣዊ ማንነትን በመለወጥ ላይ የሚሰራውን ስራ ያመለክታል። ሰውም ደግሞ እግዚአብሔርን የመፈለግ ጥማቱ በግልጽ የታየው በአዲስ ኪዳን ነው። በሐዋርያት ሥራ ምዕራፍ 2 ላይ በሐዋርያት ሥራ ምዕራፍ 2 ቁጥር 38 መንፈስ ቅዱስ በመስጠት የተረጋገጠ ነው። መንፈስ ቅዱስ እኮ ሲመጣ ነው አይደል? የወገሩትን ይቅርታ ይሰቀል ብለው ለሮማውያን አሳልፈው የሰጡትን ጌታ ከ50 ቀን በኋላ ሲነገራቸው ያ መንፈስ ርቆ ተጸጽተው ምን እናርግ ሲሉ እንመለከታለን። አዲስ ኪዳን ይሄን ነው የሚያደርግ፣ የመለወጥ የመጸጸት የአዲስ ማንነትን ይሰጣል። ይሄም ከመንፈስ ቅዱስ ጋር የተያያዘ ነው። በአዲስ ኪዳን ብሉይ ኪዳን እና አዲስ ኪዳን የሚለየው በአዲስ ኪዳን ኃጢአት ፍጹም መፍትሄ አግኝቷል።
ያው ከ5500 ዘመን በኋላ እንደሚባለው መፍትሄ አግኝቷል። በብሉይ ኪዳን ምን አለ ስንል ኃጢአት ይታሰባል፣ ይቆጠራል፣ ይታያል፣ አይወገድም። ጉዳዩ መስዋዕት ስታቀርብ ጉዳዩ ምንድነው? ስጋን ማንጻትና ጊዜያዊ የሆነ የእግዚአብሔር ቁጣን ማራቅ እንጂ እግዚአብሔር ለማምለክ ህሊናን አያነጻም። ስለዚህ ሰው በብሉይ ኪዳን መስዋዕት ሲያቀርብ ኃጢአት ይታሰባል፣ አይረሳም። ሰዎች ግን የእግዚአብሔር ቁጣ በስጋቸው ላይ ወዲያው እንዳይገለጽ ጊዜያዊ የእግዚአብሔር ቁጣን የማራቅ እንጂ አምላካቸውን እግዚአብሔር የፈጠራቸውን ጌታ ለማምለክ የህሊና ፍጹምነት ወይም ነፃነትን አይሰጣቸውም። አዲስ ኪዳን ግን በብሉይ ኪዳን ኃጢአት ይታሰባል ስንል በአዲስ ኪዳን ግን ኃጢአት ይተዋል። ያው እዚህ ላይ ተናግሮታል። ኃጢአታቸውን ደግሜ አላስብም። ኃጢአት የሚተውበት ነው። ለርግጥ ኃጢአቱ የተተወበት እግዚአብሔር ኃጢአትን በአዲስ ኪዳን የተተወበት ለምንድን ነው? ጻድቅ የሆነው ልጁ ለኃጢአት የሚገባውን ለኃጢአት ክፍያ የሚገባውን መስዋዕት ስላቀረበና ስለተከፈለ ነው። ስለዚህ ኃጢአቱ አንድ ሰው ፍጹም ምን ተብሏል? ምትክ የሱ ምትክ በሆነ አካል ወይም ክርስቶስ ምን ሆነ? ስለተከፈለት ይቅር እንደተባለና እንደማይታሰብበት ነው። ከዚህም የተነሳ ያ ሰው በአዲስ ኪዳን እግዚአብሔርን ለማምለክ ምን አለው? ንጹህ ህሊና። ለዚህ ነው ያው የክርስቶስ ደም ያው እግዚአብሔርን ለማምለክ ህሊናችንን ያነጻል የሚለው። ክብር ለእግዚአብሔር። በድፍረት ወደ እግዚአብሔር ለመግባት ያበቃል። ማንኛው የአዲስ ኪዳኑ መስዋዕት የብሉይ ኪዳኑማ መስዋዕት እንኳን ይዘው ሲቀርቡ እየፈሩ እየተንቀጠቀጡ ነው የሚቀርቡት። ይሄን ነው የሚያሳየው። ክርስቶስ ግን ለአንዴና ለመጨረሻ ጊዜ ለኃጢአታችን የሚገባውን ዋጋ ስለከፈለ ሰዎች በኃጢአት ዕዳ አይጠየቁም። አሁን በአዳም ዕዳ እኮ የሚጠየቅ ማንም ሰው የለም። የአዳም ዕዳ ተከፍሏል። ዕለት ዕለት በምንሰራውና እግዚአብሔር በምንበድለው ያ በቀራንዮ መስቀል ላይ የተገለጸው የክርስቶስ የማዳን ስራ እኛን ለማዳን ለማንጻት ፍጹም ነው። ኃጢአተኛ ልብ እግዚአብሔርን መታዘዝ አይችልም። ሮሜ 8:7 ላይ ይናገራል። ኃጢአተኛ ልብ እግዚአብሔር ለመታዘዝ ተስኖታል፣ አቅቶታል። አዲሱ ማንነት ግን አዲሱ ልብ ግን እግዚአብሔር ለመውደድና ለመታዘዝ ፍላጎትን ይሰጣል። በጽድቅ መንገድ ለመሄድ አቅምና ጉልበት ይሆናል። ውስጣዊ መለወጥ ደግሞ ሲኖር አማኙ የበለጠ ክርስቶስን እየመሰለ ይላል። ውስጡ ሲለወጥ በመጀመሪያው አዳም ያለ ማንነት አለ። በሁለተኛው አዳም በአዲሱ አዳም በክርስቶስ ደግሞ ያለ ማንነት አለ። አዲስ ኪዳን ሁለተኛውን አዳም ፍጹሙን አዳም ክርስቶስን እየመሰልን ለመሄድ የሚያስችል አቅም የምናገኝበት የህይወት በር የተከፈተበት መንገድ ነው። እናም እግዚአብሔር ኃጢአትን ይተዋል፣ አላስብም ነው የሚለው። ፎርጊቭ ኤንድ ፎርጌት ይባላል በልማድ። ፎርጌት አይሆንም፣ ምንም አልረሳም፣ ማናችንም አንረሳም። ግን ምን ማለት ነው? ለምሳሌ ሰዎች የበደላቸውን ሰው በቃ አይ ፎርጊቭ ኤንድ ፎርጌት በቃ ረስቼዋለሁ ትቼዋለሁ ይሉና ሰውየውን ሲያዩት በደሉ ትዝ ብሏቸው እንደገና እንደ አዲስ ይቆጣሉ። እግዚአብሔር ያለው አላስብም ሲል እኔን ሲያየኝ አንተን ሲያይ በክርስቶስ ከሆንሽ አንቺን ሲመለከት ያ የቀደመው ማንነታችን እግዚአብሔር አያስበው። ለምን? የሚያየን በክርስቶስ ነው። ጻድቅ ነው፣ ፍጹም ነው፣ ንጹህ ነው ባልነው ጌታ ነው የሚመለከተን። እና እንግዲህ የኤርምያስ ትንቢት ምንድነው የሚለው? እንዳልነው የክርስቶስ መስዋዕትነት ህሊናን የሚያነጻ ልብን የቀደሰ መስዋዕት ሆኗል። የኤርምያስ ትንቢት ግን የሚነግረን አሮጌው ኪዳን ቦታ እንደማይኖረው እንደሚሻር ነው። ለምን? ብሉይ ኪዳን ላይ ሆኖ ከዚያ ወራት በኋላ ይላል። እግዚአብሔር የሚያውቀው ዘመን አለ። ያም ጌታ ወደዚያ ላይ የመጣበት ነው። ከዚያ ወራት በኋላ ከእስራኤል ቤት ጋር ሌላ ኪዳን እገባለሁ ብሎ ገና ብሉይ ኪዳኑ እየተፈጸመ ወደፊትም 600 ዓመት እየተፈጸመ ወይ ደግሞ ስርዓቱ መስዋዕቱ የቤተ መቅደስ ስርዓት የካህናት የሌዋውያን ሊቀ ካህናቱ ስራ ወደፊት 600 ዓመት ሁሉ እንደሚቀጥል እየታወቀ ግን ከዚያ ወራት በኋላ ብሎ ይሄኛው እንደሚሻር ሌላ አዲስና ፍጹም እንደሚመጣ ሲናገር እንመለከታለን። ይሄም ምን ያመለክታል? የብሉይ ኪዳኑ ዘመኑ ሲደርስ ጊዜው ሲደርስ የሚሻር የሚለወጥ ፍጹም ያልሆነ እንደሆነ የሚተካ እንደሆነ ያመለክታል። እየነቀፈ ነው እየነቀፈ ጉለት እንዳለው እያመለከተ ማለት ነው። በክርስቶስ ኢየሱስ መስዋዕትነት የዳኑ
ከውስጥ ወደ ውጪ የሚሆን ለውጥን ያገኛሉ። ለውጡ ከውስጥ ወደ ውጪ ነው። የብሉይ ኪዳኑ ውጫዊ አምልኮ ስርዓትን ለመፈጸም የሚያስችል ስርዓቱም ውጫዊ ነገሩም ውጫዊ ነው፣ ልብን አይለውጥም። አዲስ ኪዳን ግን ከውስጥ ወደ ውጪ የሚለወጥ ልብ፣ ከውስጥ ወደ ውጪ የሚወጣ ለውጥ የሚሰጥ እንደሆነ ወይም የሚያጎናጽፍ እንደሆነ እንረዳለን። በእርግጥ በክርስትና ውስጥ አንዴ የሆኖ የሚለወጥ ለውጥ የለም። ዛሬውኑ ሙሉ በሙሉ መለወጥ አንችልም፣ ግን ለውጡ ይጀምራል። የክርስቶስ ዘር ነው። ሌላ ያ አሮጌውና የሞት የሆነው ኩነኔ የሆነው ፍዳ የተሸከመው ዘር ሲወጣና አዲስ የሆነ ህያው የሆነ ዘር ሲገባ ያው ዘር ተክል ምንድነው የሚሆነው? እያደገ እያደገ እያበበ እየለመለመ ፍሬ እያፈራ እያደገ እንደሚሄድ ሁሉ እንዲሁም በእኛ ውስጥ ያው ክርስቶስ አዲስ ዘር አዲስ ማንነት ሲያስቀምጥ የሱ ማንነት በእኛ ውስጥ እያደገ እየተለወጠ መጽሐፉም እንደሚል ከክብር ወደ ክብር ከኃይል ወደ ኃይል ክርስቶስን እየመሰለን የእግዚአብሔርን ክብር እያብለጨለጭን እንለወጣለን። ስለዚህ ለውጡ ሂደታዊ ነው። መዳናችን አንዴ ነው፣ ለውጣችን ግን ሂደት አለው። መዳን አንዴ ነው። ሰው በክርስቶስ ሲያምን ይድናል። ነገር ግን ክርስቶሳዊ ህይወትን የማግኘት ወደ ክርስቶስ የመምሰል ጉዞ ግን ሂደት ነው። ከዕለት ወደ ዕለት ከትናንት ዛሬ የተለየ ክርስትና አለ። ይሄ መሆን አለበት። በክርስትናችን ትናንት ባለው ማንነት አንኖርም። ለዚህ ነው ሐዋርያው በዚህ በዕብራውያን መልእክት ላይ እንደገና እንደ ሕፃን ወተት ትጋታላችሁ እንዴ? ወደ ጠንካራ ምግብ ሲያልፍም ከፍ ወደ አጥንት ወደ መቆርጠም ወደሚባለው አይነት ምሳሌ ማለፍ አይገባችሁም ወይ ይላል። ስለዚህ ወተት ከመጠጣት ጠንካራ ምግብ ከዛ ደግሞ የበሰለና ለበሰሉት የሚሆን ጠንካራ ትምህርት ወደ መማር ማደግ አለና ሂደት ነው። ክርስቶስን የመምሰል ጉዞ ምንድነው? ሂደት ነው። ለዚህ ነው ጳውሎስ የኋላዬን እየረሳው የፊቴን ለመያዝ እዘረጋለሁ ያለው። እና ክርስቲያን ሲደክም ተስፋ መቁረጥ የለበትም። የአዲሱ ማንነት የመለወጥ ጉዳይ መሰረት የሚያደርገው ያንቺና ያንተን ብቃት ወይም ችሎታ አይደለም። ደስ የሚለው ነው። አቃተኝ ደከመኝ አትበል። እግዚአብሔር መሰረት የሚያደርገው ያንተን ያንቺን የኔን ብቃት አይደለም። መሰረት የሚያደርገው መነሻ የሚያደርገው ክርስቶስ ሰርቶ ባጠናቀቀው መስዋዕትነት ላይ ነው። ስለዚህ መሰረት ያደረግነው የቆምነው በክርስቶስ መሰረትነት ላይ ስለሆነ መሰረታችን ጀማሪያችን በኩራችን ክርስቶስ ደግሞ ፍጹም ስለሆነ የኔ ድካም ሳይሆን የክርስቶስ ማንነት በኔ ድካም ውስጥ ምንድናል እያሸነፈና እየበለጠ ይሄዳል። እግዚአብሔር ክርስቶስን እስክንመስል ድረስ እስከ ዘመን መቼ ነው ክርስቶስ መስለው? በቃ ጌታ ሲመጣ ወይ ደግሞ እኛ ወደ ጌታ ስንጠራ ፍጹም መጠቅለል ፍጹም ለውጥ ወደ ሆነው ክብር እንገባለን። እዚህ ዕብራውያን ሕዝቅኤል 11 ከ19 እስከ 20 እንደገና ያው ቅድም ያነሳሁት ሕዝቅኤል 36 26 ነው። እግዚአብሔር ሕሊናችንን በማንጻት በፍርድ ቀን ያለ ነቀፋ ያለ ፍርሃት በእግዚአብሔር ፊት እንድንቆም ያዘጋጀናል። በኢየሱስ ላመንን የተገባልን ኪዳን ነው። በቃ ያዘጋጀናል። ስለዚህ ድፍረት አለን። ለዚህ እኮ ነው ድፍረት አለን እያለ ሐዋርያው ቅዱስ ጳውሎስ ደጋግሞ የሚናገረው። ስለዚህ አዲሱ ኪዳን ወደፊት ነቀፍ የሚሻር ከዚያ ወራት በኋላ ተብሎ የተነገረ ስለሆነ ነቀፋ ያለው ስለሆነ ይህ በሙሴ የተሰጠው የመጀመሪያው ኪዳን ምንድነው? ከክርስቶስ ኪዳን ይለያል። አዲሱ ኪዳን ልዩ ነው። አዲሱ ኪዳን ምን ያስገኝቶልናል ብንል አዲሱ ኪዳን አንደኛ የእግዚአብሔር ፈቃድ የህሊናችን መርህ እንደሆነ ያሳየናል። ሕጌን በልባቸው አኖራለሁ ይላል። ስለዚህ የእግዚአብሔር ፈቃድ እና የህሊናችንን መርህ የህሊና መርህ በመሆን ያሳየናል። ሁለተኛ ደግሞ ህዝቡ ፈቃዱን በመፈጸም በህሊናቸው ደስ እንዲላቸው ያደርጋል። ምክንያቱም ምህረት እንዳገኙ መንፈስ ቅዱስ ከውስጣቸው ጋር ይመሰክራል እና እግዚአብሔር ፈቃድ በመፈጸም ደስታን ይሰጣል። መርሁን ያሳየናል በእግዚአብሔር ምክንያቱም ያ የምንመራበት ልክ ነኝ ልክ አይደለሁም የሚለው ነገር ልባችን ላይ የተቀመጠ ቃሉ በመንፈስ በውስጣችን ተጽፏል። ደግሞ ጉድ ቃሉን ስንፈጽም ደግሞ ደስ ይለናል። ያ ማለት በእግዚአብሔር ተቀባይነት እንዳገኘን የሚያረጋግጥ ነው። በብሉይ ኪዳን
እርግጠኝነት የለም። በአዲስ ኪዳን ግን ፍጹም የሆነ እርግጠኝነት አለ። ሶስተኛ ደግሞ በእግዚአብሔርና በሕዝቡ መካከል ጥብቅ የሆነ ግንኙነት እንዲኖር ያደርጋል። ለምን? ከታናሹ ጀምሮ እስከ ታላቁ ድረስ ያውቁኛል። በቃ እግዚአብሔር የማወቅ ጉዳይ ምንድነው? ሪሌሽንሺፕ ወይም ፌሎሺፕ፣ ህብረት፣ አንድነት፣ ዝምድና፣ ጥብቅ ግንኙነት እንዳለ ይነግረናል። ለዚህ ነው የእግዚአብሔር ልጆች መሆናችንን ይላል። እግዚአብሔር መንፈስ በልባችን በመንፈሳችን ይመሰክርና ይላል። የእግዚአብሔር ልጅ ነኝ፣ ድኛለሁ፣ ሕይወት አግኝቻለሁ እንድንል አዲሱ ኪዳን ያረጋግጠልናል። አራተኛ ደግሞ ነው እግዚአብሔርን ያለማወቅ ኃጢአት ለዘላለም ይወገዳል። በቃ አሁን እግዚአብሔር ሁሉንም ያውቀኛል በግምት አይደለም። በቃ እግዚአብሔርን መንገዱን ስለምናውቅ እሱን ያለማወቅ መንፈሳዊ ድንቁርና ከኛ ለዘላለም ይወገዳል። ይገባናል። የእግዚአብሔር የልብ ሐሳብ ፈቃድ ይገባናል። ስለዚህ እሱን ያለማወቅ ጉዳይ ከኛ ይርቃል። እግዚአብሔር መልካም ነው፣ ከልባችን ይልቅ እግዚአብሔር ቅርብ ነው አይደለም የሚለው። ከዛ ደግሞ ኃጢአት፣ አምስተኛ ደግሞ ኃጢአት ይቅርታ እንዳገኘ ወይም የኃጢአት ሕይወት ከኛ እንደተወገደ ማረጋገጫ አለ። ድህነት ማግኘታችን ዘላለማዊ እውነታ ነው ብሎ ይነግረናል። ቅድም እንዳነሳ ነው ኃጢአታቸውን ደግሜ አላስብም ይላል። ኪዳናት የትኛውም ቢሆን መሰረት የሚያደርገው ሰው ለእግዚአብሔር ባለው መታመን ላይ አይደለም። እኔ በእግዚአብሔር ላይ ባለኝ ጉዳይ ላይ የተመሰረተ ኪዳን የለም። እሱማ ቢሆን እኔ ስደክም ይወድቃል። የእግዚአብሔር ኪዳናት መሰረት የሚያደርጉት ራሱ ሰጪውን እግዚአብሔርን ነው፣ የማይለወጠውን እግዚአብሔርን ነው፣ ታማኙን እግዚአብሔርን መሰረት ያደርጋሉ። ስለዚህ አንድጨነቅ ማትጨነቅ፣ ሰይጣን ደከምክ ወደቅሽ ይለናል። የኪዳኑ መሰረት ግን ያንቺ ድካምና ያንተ ብርታት አይደለም። መሰረቱ ራሱ ኪዳኑን የሰጠው እግዚአብሔር ጋር ነው። እንደምትወድቅ እያወቀ ያድንሃል። ነገ እንደምትወድቅ እያወቀ ዛሬ የህይወት መንገድ አሳይቶሃል። ስለዚህ መነሳት ነው። ኃጢአትህን ደግሞ አያስብም። በንስሐ እየታጠብክ መቀጠል ነው። በአንተ ማንነት ላይ አበቃልኝ፣ እኔ እኮ ከዚህ በኋላ ክርስቲያን መሆን አልችልም፣ አገልጋይ መሆን አልችልም። እግዚአብሔር ኪዳኑን የመሰረተው በአንተ እውቀትና ብቃት ላይ ነው አይደለም። ስለዚህ እኮ ነው የአዳምን ቅጠል አስወልቆ እግዚአብሔር የራሱን ቆዳ እሱ ያዘጋጀውን ቆዳ ያለበሰው። ያው ቆዳ ያለበሳቸው አይደል? እግዚአብሔር አዘጋጅቶ ነው። እንስሳ አርዶ ነው ቆዳ ያለበሳቸው። ምክንያቱም የሰው ማንነት ላይ የተመሰረተ የእግዚአብሔር ተስፋ የለም። የእግዚአብሔር ተስፋ መሰረት የሚያደርገው ራሱ እግዚአብሔር ላይ ስለሆነ ማለት ነው። ክብር ለአምላካችን ለእግዚአብሔር ይሁን። ለዚህ ነው ቃልህን በልብ ጽላት ጽፋለሁ አይደል? ምሳሌ 3 ላይም ይናገራል። ምሳሌ 3:3 ምሳሌ 7:3 ላይ ሕጌን በልባቸው አኑራለሁ ይላል። ብሉይ ኪዳን በድንጋይ ላይ የተጻፈ ነው። በእግዚአብሔር ጣት መጀመሪያውኑ አጠፉ፣ ያው ሙሴ ሰባብሮ አጠጣቸው ይላል። ሁለተኛ ግን እግዚአብሔር ጽላቱን አንተ ቅረጽ አለ። የመጀመሪያው ጽላቱን የሚቀረጽ እግዚአብሔር ነው፣ ጽፎ የሰጠም እግዚአብሔር ነው። አሁን ግን ድንጋዮቹን ሁለቱን ታብሌትስ ወይም ጽላቶች ቅረጽና አምጣ አለው። ግን 10 ትእዛዝ እግዚአብሔር በራሱ ጣት ነው የጻፈው። አያችሁ፣ ቃል ሕግ ከእግዚአብሔር ብቻ የሚወጣ እንደሆነ እንረዳለን ማለት ነው። ይህንን ዘጸአት 24:12 ላይ ነው ሙሴ እንደሰበረው የምናየው። ደግሞ ዘዳግም 10:1-2 ላይ ነው። በአዲስ ኪዳን ግን ለመጽናትም ለመዳንም ለመቆምም ለመቀጠልም የእግዚአብሔር ጸጋና ቸርነት ነው። ለምን? ሕጌን በልባቸው ምን አደርጋለሁ? እጽፈዋለሁ ብሏል። አዎ፣ ጸጋና እምነት ሕግና ስራ የተያዙ ናቸው። ብሉይ ኪዳን ሕግ ስራ ነው፣ ሕግ ነው ስራ ነው ይላል። አይለያዩም። ሕግን ለመፈጸም መስራት አለብን። በአዲስ ኪዳን ግን ጸጋና እምነት ነው። ልክ ለዚህ ነው ሮሜ 11:6 ላይ በጸጋ ከሆነ ከስራ መሆኑ ቀርቷል ይላል። መዳናችን በጸጋ ከሆነ ከስራ መሆኑ ቀርቷል። ስራ አለ ካልን ግን ጸጋ መሆኑ ይቀራል ማለት ነው። የኔ ስራ ያስፈልጋል ካልን ሕግ መጽሐፍ ቅዱስ እንደሚናገር ገላትያ 3:12 ላይ የሚያደርገው ቢኖር ይላል በሕይወት ይኖራል። ካደረገው በሕይወት ይኖራል፣ ጥያቄ የለውም። ችግሩ ማድረግ አለመቻል ነው። ጸጋ ግን ተሰርቶልሃል፣ ተከናውኖልሃል፣ ያንን አምነህ በሕይወት ኑር ይላል ገላትያ
16። ስለዚህ አዲሱ ኪዳን ግላዊም አንተ ስታምን ዓለም አቀፋዊም የማይለወጥ እውነት ነው። እስራኤል ለዛ ለተሰጣቸው ኪዳን ባለመገዛታቸው ባለመታዛቸው ምን ሆነዋል? ተቆርጠው ቀርተዋል። ሮሜ 11:7 ይነግረናል። አሕዛብ ይላል። አሁን እዚህ ላይ ሲናገር ከይሁዳ ቤትና ከእስራኤል ቤት ይላል። ይሄን ልናገር ነው። እዚህ ጋር ሮሜ 11:7 የጓሮ ወይራ ተቆርጦ ወድቋል ይልና አሕዛብ ይላል። አሕዛብ የተባሉት እስራኤል ዘነፍስ ናቸው። ሮሜ 3:13 እስከ 29፣ ሮሜ 4:20 እስከ 25 እንደሚነግረን በስጋ እስራኤላውያን የሆኑት ባለመታመናቸው በስጋ በመንፈስ እስራኤላዊ ለሆኑ በመንፈስ ለተገረዙ ነው በረከቱ የተመጣው። ነገር ግን እስራኤል ፈጽሞ ተጥለዋል። እስራኤላውያን በስጋ የአብርሃም ዘር የሆኑት ለዘላለም ተጥለዋል። እንዲያ ማለት አይደለም። ለምን? ከእስራኤል ቤትና ከይሁዳ ቤት ብሎ ምን አድርጓል? ገልጿል። ከእስራኤልና ከይሁዳ ቤት ከአሕዛብና በስጋ ካሉት የአብርሃም ልጆች ጋር ማለት ነው። እና እንግዲህ ሲናገር አሕዛብን እና ወደፊት የሚሉትን አይሁድን አስቦ ነው የተናገረው እንጂ ይሄ የይሁዳ ቤት ያለው አሕዛብን ነው ብለን የሳተ ድምዳሜ ላይ መግባት አንችልም። ለምን? ያ ቢሆን ኖሮ እስራኤልና የይሁዳ ቤት ብሎ ከፋፍሎ አይናገርም። እስራኤል ብሎ ሲናገር አሕዛብን መናገሩ ነው። ወይም ደግሞ አሕዛብን ሁሉን አሕዛብ ማለት ሳይሆን እስራኤል ዘነፍስን ሲናገር ይሁዳ ቤት ያለው ግን እስራኤል ዘስጋን ነው። ስለዚህ እስራኤል ዘስጋና እስራኤል ዘነፍስ ብሎ ለያይቶ ካስቀረበ ለሁለት ማን ነው? ለእስራኤል ዘስጋ ለአብርሃም ዘር በስጋ ላሉት ለነሱም ተስፋ አለ፣ ወደፊት ይናገራል። ያው መጀመሪያም እኮ ወንጌል ከይሁዳ ሰማሪያ አይደለም ከይሁዳ ከኢየሩሳሌም ይሁዳ ከይሁዳ ሰማሪያ ከሰማሪያ ምድር ዳርቻ እያለ እንደሚሄድ መጽሐፍ ቅዱስ ይነግረናል። ሐዋርያ ሥራ 1:8 ይላል። ስለዚህ አዲስ ሲል ፊተኛውን አስረጅቶታል፣ አሮጌና ውራጅ አድርጎታል ብሎ ይናገራል። አዲስ ኪዳን ግን ጊዜ ያላለፈበት አሮጌ ያልሆነ ያላለቀ ውራጅ ያልሆነ ስለመጣ የቀደመውን አሮጌና ውራጅ አሰኘው። ግን አሮጌና ውራጅ ሲል የእግዚአብሔርን ቃል ለማጣጣል የተነገረ ሳይሆን ከኪዳኑ አገልግሎት አንጻር የተነገረ እንደሆነ ልናስብ ይገባል። ያው ሁለተኛ ቆሮንቶስ 5:17 አሮጌው ነገር አልፏል ስለሚል ከማለፍ ጋር የተያያዘ መሆኑን ነው እንጂ ሕጉ ፍጹም ነው። ሮሜ 7:12 ነው ይላል። ሮሜ 7:12 ሕጉ ቅዱስ ነው፣ ትእዛዙም ቅዱስ ነው ይላል። ምክንያቱም ሕጉ ቅዱስ ያደረገው ሰጪው ቅዱስ ስለሆነ ነው። እና ግን ሕጉ ፍጹም አላረገም ይላል ሮሜ 7:19። ዋናው ሕጉ ሰውን ፍጹም ማድረግ አልቻለም። ያልቻለው ለምንድን ነው? የተጠበት እንደስሙ ምክንያት ስለሚለይ ነው። ኃጢአትን ማመልከት የእግዚአብሔርን ቅድስና መርህ ወይ የእግዚአብሔርን የቅድስና ከፍታ ማመልከት ስለሆነ ማለት ነው። ሕጉ ያመለክታል እንጂ ልብን አይለውጥም። አድርግ ብሎ ያዛል እንጂ የማድረግ አቅምን ምን አይልም አይሰጥም። ሕጉ የተለወጠ ማለት ከአንተ ይጠብቃል፣ ኤክስፔክት ያደርጋል። አዲስ ኪዳን ግን ተሰርቶልሃል ብሎ የተለወጠ ማለት ያጎናጽፋል። ያ የተለወጠ ማለት ይጠብቅብሃል፣ ይሄ ደግሞ የተለወጠ ማለት ያጎናጽፋል። ልዩነቱ ይሄ ነው። ክብር ለእግዚአብሔር ይሁን። አዲስ ሲል አዲስ ኪዳን ገባለሁ ሲል የቀደመውን ማለቱ ነው እና በጊዜ ዘመን ሳይሆን በጥራት ወይም በኳሊቲ አንጻር ነው ከሚፈጽመው ከሚሰራው አንጻር ነው አዲስ የተባለው። ያኛው ደግሞ አሮጌ የተባለው መፈጸም ካለመቻሉ አንጻር እንደሆነ ነው መናገር ያለበት። ስለዚህ ይሄ ጸሐፊው የዕብራውያን ጸሐፊ ሲጽፍ ኦልሞስት ከቤተ መቅደሱ መፍረስ ጥጦስ በ70 ዓመተ ምህረት ከማፍረሱ በፊት ስለሆነ የመቅደሱ ስርዓት እየተፈጸመ ስላለ ያንን እያሰበ እየተናገረ እንደሆነ እንመለከታለን። እግዚአብሔር በነገር ሁሉ የተባረከና የተመሰገነ ይሁን። ሮሜ 8ን በዚህ አጠናቀናል። ምዕራፉን ለማየት ለመለስ ብሎ ለማሰብ የሚረዱ የጥያቄዎችን 3 ጥያቄዎችን አነሳና ጠቀልላለሁ። አንደኛ የሕጉ ሰጪ እግዚአብሔር ነው።
እርሱና የእርሱ የሆነ ሁሉ ዘላለማዊ ነው። ታዲያ ብሉይ ኪዳንን ያረጀ ያፈጀ ያሰኘው ምንድን ነው? ነቀፋና ጉድለት ነበረበት? አብራሩ። ሁለተኛ የአዲስ ኪዳን ብልጫ ምንድን ነው? በዝርዝር ግለጹ። ሶስተኛ መካከለኛ የሚለውን ቃል ትርጉም አቅርቡና የጌታ የኢየሱስ ክርስቶስን መካከለኝነት ወይም የመካከለኝነት አገልግሎት አስረዱ። እግዚአብሔር በነገር ሁሉ የተባረከ ይሁን። እግዚአብሔር ጸጋ ይብዛልን። ሰላም ሁኑልኝ። ቸር ይግጠመን።